ጤና ይስጥልኝ እንዴት ናችሁ የቻናሌ ተከታታዮች? ዛሬ የሚያስጠነቅቁ የመንገድ ዳር ምልክቶችን ትርጉማቸውን እናያለን። በአጠቃላይ የሚያስጠነቅቁ የመንገድ ዳር ምልክት ቅርጻቸው 3 ማዕዘን ነው። ቅርጻቸው ምን አይነት ነዋል? 3 ማዕዘን ሁሉም ማለት ነው። ስለዚህ አሁን አንድ ባንድ እናያለን። ከላይ በ3 ማዕዘን ውስጥ ምንድነው የምናየው? ክብ የሆኑ የቀስት ምልክት እናያለን። ይሄ ማለት ወደ አደባባይ ስለተቃረብክ ረድፍህን አስተካክለ ተጠንቅቀህ ንዳ ማለት ነው። አሁንም በ3 ማዕዘን ውስጥ መስቀል ነገር እናያለን። ይህ ትርጉሙ ከፊት ለፊትህ አደገኛ መስቀለኛ መንገድ ስለሚያጋጥምህ ተጠንቅቀህ ንዳ። አሁን በ3 ማዕዘን ውስጥ የምናየው ቀስቱ አንደኛው ወደ ላይ አንደኛው ወደ ታች ምንድነው ትርጉሙ? በፊት ባለ አንድ አቅጣጫ ብቻ የነበረው መንገድ ለጊዜው ባለ 2 አቅጣጫ መተላለፊያ መንገድ ስለሆነ ተጠንቅቀህ ንዳ። አሁንም በ3 ማዕዘን ውስጥ 10% ዳገታማ መንገድ ያሳየናል። ይህ ማለት ዳገታማ መንገድ ስለሚያጋጥምህ ተጠንቅቀህ ንዳ። መንገዱ አቀበታማ የመሬት ከፍታው 10% እየጨመረ የሚሄድ ስለሆነ የመኪናችን ጉልበት እየቀነሰ ስለሚሄድ ከባድ ማርሽ በመጠቀም ዳገቱን በጥንቃቄ እንድንወጣ ያስጠነቅቀናል ማለት ነው። ሌላው አሁን ደግሞ በ3 ማዕዘን ውስጥ የምናየው ጥቁር ወጣ ገባ ያለ ነገር ነው የሚያየው። ይሄ ትርጉሙ ወጣ ገባ ያለ የተበላሸ መንገድ ስለሚያጋጥምህ ተጠንቅቀህ እለፍ። አሁንም በ3 ማዕዘን ውስጥ የቃል ላጋኖ ምልክት ያሳየኛል። ይሄ ትርጉሙ ከፊት ለፊት አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ ንዳ። አሁንም በ3 ማዕዘን ውስጥ የሚሄድ ሰው ይታየናል። ይሄ ትርጉሙ የእግረኛ ማቋረጫ መንገድ ስለሚያጋጥምህ ተጠንቅቀህ ንዳ። አሁንም በ3 ማዕዘን ውስጥ ምን ያሳየናል? አንዱ ቀጥ ያለ አንደኛው መንገድ ደግሞ በግራ በኩል ትንሽ ጠበብ ያለ ያሳየናል። ይሄ ማለት በስተግራ በኩል መንገዱ እየጠበበ ስለሚሄድ ተጠንቅቀህ ንዳ። አሁንም በ3 ማዕዘን ቅርጽ ውስጥ ምን ያሳየናል? አንደኛው መንገድ ቀጥ ያለ ነው። በአንደኛው በኩል ደግሞ ትንሽ መንገዱ በስተቀኝ በኩል ጠበብ ያለ ነው። ስለዚህ በቀኝ በኩል መንገዱ እየጠበበ ስለሚሄድ ተጠንቅቀህ ንዳ። አሁን በ3 ማዕዘን ውስጥ የምናየው ጫፍ ላይ በሁለቱም አቅጣጫ ጠበብ ያለ ነው መስመሩ። ይህ ምንድነው ትርጉሙ? በሁለቱም በኩል መንገዱ እየጠበበ ስለሚሄድ ተጠንቅቀህ ንዳ። ሌላው በ3 ማዕዘን ውስጥ የስፒድ ብሬከር አበጥ ያለ መንገድ ነው የሚያሳየን። ይሄ ምንድነው? ከፊት ለፊት የፍጥነት መቆጣጠሪያ ብሬከር ስላለ ፍጥነትን በመቀነስ ተጠንቅቀህ ንዳ። ሌላው እንዲህ ጠመዝማዛ ነገር ነው የሚያሳየው። ይሄ ምንድነው? በ3 ማዕዘን ውስጥ ጠመዝማዛ ነገር የሚያሳየው መንገዱ በመጀመሪያ ወደ ቀኝ ቀጥሎ ወደ ግራ ስለሚታጠፍ ተጠንቅቀህ ንዳ። አሁንም በ3 ማዕዘን ውስጥ ተካፋች የሆነ ነገር ይታያል። ይሄ ማለት ከፊት ለፊት ጉድጓድ ወይም ተካፋች ድልድል ስላለ ፍጥነትህን በመቀነስ መከፈቱን በማረጋገጥ ተጠንቅቀህ ንዳ ማለት ነው። በ3 ማዕዘን ውስጥ አሁን የምናየው በግራ በኩል መንገዱ አጠፍ ያለ ነው። ይሄ ትርጉሙ ወደ ግራ የሚታጠፍ መንገድ ስለሚያጋጥምህ የቀኝ ረድፍህን ይዘህ በጥንቃቄ ንዳ ማለት ነው። አሁንም በ3 ማዕዘን ውስጥ ናዳ ነገር ከዛ የሚወርድ ነገር ያሳያል። ይህ ማለት አደገኛ ናዳ ስለሚያጋጥምህ ተጠንቅቀህ ንዳ። እነዚህ ምልክቶች በአብዛኛው ከከተማ ስንወጣ ዳገት ቁልቁለታማ በሆኑ ቦታዎች ላይ ይተከላል። ከከተማ በምንወጣበት ሰዓት ነው የሚያሳዩት። እነዚህ ብዙ ጊዜ ከከተማ ውጭ ላይ እነዚህ የናዳ ምልክቶች ያሳያሉ። እሱም ናዳ ባለበት አካባቢ ላይ ይተከላል ማለት ነው። ሌላው በ3 ማዕዘን ውስጥ መሿለኪያ መንገድ መኖሩን ነው የሚያሳየው። ምንድነው? መሿለኪያ ስለሚያጋጥምህ ተጠንቅቀህ ንዳ። ሌላው በ3 ማዕዘን ውስጥ የትራፊክ ቀይ፣ ቢጫ፣ አረንጓዴ ያሳየናል። ይሄ ማለት የትራፊክ መስተላለፊያ መብራት ስለሚያጋጥምህ ተጠንቅቀህ ንዳ። ሌላው እንደ ሚዳቆ ነገር በ3 ማዕዘን ውስጥ ያሳያል። የዱር እንስሳ መኖራቸውን ማለት ነው። ይህ ማለት መንገዱን የሚያቋርጡ የዱር አራዊቶች ስለሚያጋጥሙ ተጠንቅቀህ ንዳ ማለት ነው። በ3 ማዕዘን ውስጥ መኪና ይታያል። ይህ የሚያሳየው
የመንገዱ ዳር አደገኛ ስለሆነ ተጠንቅቀህ ንዳ ማለት ነው። አሁንም በሶስት ማዕዘን ውስጥ ዝግዛግ ነገር የመንገዱ ዝግዛግ ነገር መሆኑን ነው የሚያሳየው። ይሄ ማለት መንገዱ በመጀመሪያ ወደ ግራ ቀጥሎ ወደ ቀኝ ስለሚታጠፍ ተጠንቅቀህ ንዳ። አሁንም በሶስት ማዕዘን ውስጥ በቀኝ በኩል የሚታጠፍ መንገድ መሆኑን ነው የሚያሳየው። ይሄ ማለት ወደ ቀኝ የሚታጠፍ መንገድ ስለሚያጋጥምህ የቀኝ ረድፍህን ይዘህ አሽከርክር። አሁንም በሶስት ማዕዘን ውስጥ የሚንሸራተት መኪና ያሳየናል። ይህ ማለት የሚያንሸራተት መንገድ ስለሚያጋጥምህ ፍጥነትን በመቀነስ ተጠንቅቀህ እለፍ። ሌላው ሶስት ማዕዘን ውስጥ አውሮፕላን ነው የሚያሳየው። ይህ ማለት ዝቅ ብለው የሚበሩ አውሮፕላኖች ስላሉ ተጠንቅቀህ ንዳ ማለት ነው።